ሰበር ዜና ለሊቬና ለቸልሲ ደጋፊዎች ሁለቱም ጄምስ ትራፈርድን ለማስፈረም ተፍ እያሉ ነው የሚል ወሬ አለ። በእርግጠኝነት ጄምስ ትራፈርድ በዚህ ትራንስፈር ዊንዶው ይለቃል። ምክንያቱም ፔፕ አንደኛ ትሆናለህ ብሎ ነበር ያመጣው፣ አንደኛም ላይ ያደረገው ነበር። ሁለት ሶስት ጨዋታም ራሱ አንደኛ አድርጎ አስጀምሮታል። ከዛ ዶናሩማ አቬለብል ሲሆን ዶናሩማ ማርኬት ላይ ካለ ደግሞ እንደ ማንሲቲ አይነት ቡድን አይሰማህም ነው አፈፍ ነው የሚያደርገው። ባይዘይ ዋንጫ ምንም አይነት ነገር የሲቲ ሌቭል አንድ ከፍ ያለው ዶናሩማን ስላመጡ ነው። ስለ ቸልሲና ሊቨርፑል ስንመጣ ደግሞ ቸልሲዎች ዝም ብላችሁ ነው በረኛ የምትገዙት እናንተ። የ23 ዓመቱ ነው ገባላ። አሁንም ክራይቴሪያችሁ ስር ስለሚያሟላ ነው እንጂ ማይክ ሚኞንን እያያችሁ አልነበር ወይ? ኤክስፒሪየንስ ያለው ምርጥ በረኛ የፍራንስ ናሽናል ቲም በረኛ ለምን እሱን አያስፈሩ? በኋላ የሚሸጥ ነገር ነው የሚፈልጉት አሁንም። ስለዚህ የቸልሲዎች በጣም ብትገዙትም ኪሳራ ነው በእርግጠኝነት። ሊቨርፑሎች ግን ምን ነው አለሰንን ለቀህ ጄምስ ትራፎርድ የመጀመሪያ በረኛ ሊሆን ነው ወይስ ከማማርሽቪሊ ጋር እንዲፎካከሩ ነው? ግራም ያጋባ ነገር። አርኒ ስሎት ዊንገር ያስፈልገኛል እያልክ አልነበር ወይ? እሱ አይቀድምም ወይ? ያለፈው ትራንስፈር ዊንዶም ሁለት አጥቂ 180 ሚሊዮን አወጣ፣ አንድ ተከላካይ ሳታስፈርም። እንዴ ማን ነው እነዚህ ሰዎች የሚያማክራቸው? አንተ የሊቨርፑል ስፖርቲንግ ዳይሬክተር ዘንድሮ ነው አንተ አርኒ ስሎት ከቆየ ከሁለት አንዳችሁ መባረር አለባችሁ እንጂ አብራችሁ ሁለታችሁ አትቀጥሉ። ከፍተኛ የሆነ ጠሽ የሆነ ውሳኔዎች እየተወሰነ ነው። ወይ አርኒ ስሎት ወጥቶ አዲስ አሰልጣኝ ሲመጣ ስሎት ነበር ችግሩ እንላለን፣ ወይ ደግሞ ስፖርቲንግ ዳይሬክተሩ ተባርቶ ሂውዝ ነው የሚባለው እሱ ተባሮ አርኒ ስሎት ሲቆይና የሆነ ነገር ሲፈጥር እንላለን እንጂ እናንተ ሳክሳሞች ናችሁ ሁለታችሁማ። ቤተሰብ ሰበር መረጃ ነው ያለው ኤንዞ ፈርናንዴዝ እና በርናርዶ ሲልቫን የተመለከተ ማለት ነው። ከዛ በፊት ግን እቺኛዋን ቴሌግራም ናሆም ፕሪዲክሽንስ የምትለዋን ተቀላቀል። ጉድ እየተሰራ ነው። 4 ቀን በተከታታይ እየጠራረግን ነው ማለት ነው። አንዴ 2 ወድ አንዴ 8 ወድ እያልን በቃ የለም መበላል። ስለዚህ ናሆም ፕሪዲክሽንስ ብለህ ጆይን አድርግ። ወደ ዜናው ስመጣ ረምት ላይ በርናርዶ ሲልቫን ጁቬንቱስን እንደ ቶፕ ፕራዮሪቲያቸው ተመልክተውታል ማለት ነው። ስለዚህ ሲልቫን ለማስፈረም አስፈላጊውን ነገር በሙሉ ያደርጋሉ ተብሎ ይጠበቃል። የሲልቫ መዳረሻ ጁቬንቱስ ይመስላል። ሌላኛው ኤንዞ ፈርናንዴዝን ልናስፈርመው እንችላለን እንግዲህ እንትናችን ሊስታችን ላይ ያለ ተብሏል። ኤንዞ ፈርናንዴዝም ከነ ኤሊዮት አንደርሰን ምናምን ጋር ማለት ነው። ሁሉም ሰው ደንግጧል። ያልተጠበቀ ነገር ነበረ። ያው በእርግጥ ማንኛውም ሰው ወደ ክለቡ የሆነ ተጫዋች ሊመጣ ሲል አያጣጥለውም፣ ያሞጋግሷል። እኔ ግን እንደዛ ለማድረግ ሳይሆን ኤንዞ ፈርናንዴዝን የቼልሲ ደጋፊዎች አንዳንዴ ሲሰድቡት ራሱ እኔ በጣም ሶፊ ያውቃል። እኔ ኤንዞ ፈርናንዴዝ በጣም ነው የሚመቸኝ። እንደውም ከኤሊዮት አንደርሰን ማለት ነው ገና 25 ዓመቱ ነው። ኤንዞ ፈርናንዴዝ ይሻለኛል ከኤሊዮት አንደርሰን። ኤሊዮት አንደርሰን በጣም ትንሽ ኦቨርሬትድ የሆነብኝ ይመስለኛል። ይችላል አይቼዋለሁ በደንብ ግን ኤንዞ ፈርናንዴዝ ቢመጣ እንደውም የኔ ምርጫ ነው ከኤሊዮት አንደርሰን። ምን እንደሚፈጠር አብረን እናያለን። ኤንዞ ፈርናንዴዝም ኤሊዮት አንደርሰንም ቢመጡ ያን ያህል አይከፋኝም። ሚድፊልደር ግን ግዴታ ያስፈልገናል። እሱን ደግሞ ሲቲ ያመጣዋል። ፒስ። በቃ ይሄ አመት ሌጀንዶቻችንን መሰናበቻ ይመስለኛል። ሊቨርፑልያን ጁቬንቱሶች አሊሰን ቤከርን ለማስፈረም ፍላጎት እንዳላቸውና ጥያቄ ሊያቀርቡ መሆኑን ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ የዘገበ የሚገኘው። የጣሊያኑ ክለብ ጁቬንቱስ አሊሰን ቤከርን ለማስፈረም ጥረት እያደረገ ነው። ክለቡ በቀጣይ ክረምት የዝውውር መስኮት ከፍተኛ ብቃት ያለውን ግብ ጠባቂ ለመግዛት አቅዶ የተነሳ ሲሆን አሊሰን ደግሞ ለዚህ ቦታ ቀዳሚ ተመራጭ አድርገውታል ነው እንግዲህ ጋዜጠኛ ፋብሪዚዮ ሮማኖ ሚሊዮን ፋሚሊ። እንዴት ነው የሚያስጠላው! ተጫዋቹ እንደምታውቁት ያው የ1 አመት ኮንትራት በክለባችን ሊቨርፑል እስከ 2027 የሚያቆየውን 1 አመት ኮንትራት አራዝመውለታል። በእርግጥ ግን እኔ አሁንም ስጋት አለኝ። ሊቨርፑል እንደምታውቁት ከእድሜ ጋር በተያያዘ ተጫዋች ብዙ ጊዜ ይለቃልና እሺ አሁን አስተማማኝ ግብ ጠባቂ ሳናስፈርም ይህንን ግብ ጠባቂ ከሸጡት እውነት ነው ምላችሁ በእርግጥ እስካሁን ይፋዬ የዝውውር ገንዘብ አላቀረበም። ጁቬንቱስ ግን የሆነ ገንዘብ ካቀረቡ እኔ ጥርጣሬ ያለኝ እውነት ሊቨርፑል የሚሸጠው ነው ይመስለኝ። ብቻ ግን ይህንን ስህተት ይሰራሉ ብዬ አልጠብቅም። ከባድ ነው እውነት ለመናገር። በተጨማሪ ማለት ነው ክለባችን ሊቨርፑል የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን እንግዲህ ለማስፈረም ፍላጎት እንዳለውና ተጫዋቹን ለማስፈረም ሊንቀሳቀስ እንደሚችል ነው እንግዲህ በአሁኑ ሰዓት እየተዘገበ የሚገኘው። አሊሰን ቤከርም ይወጣ ነው ፋሚሊ ይመስለኝ እኔ። ሀሳብ አስተያየታችሁን በኮሜንት። ዛሬ ቀኑ ሙሉ ሲወራ የነበረው ስለ ማንቸስተር የዝውውር ጉዳይ ነው። አንደኛው ተጫዋች ቫን ደ ቬን ነው፣ አንደኛው ደግሞ ባሊባ ነው። ባሊባ እንግዲህ ተመለሰ ወደ ዩናይትድ ራደር ውስጥ ገብታለች። ኤሊት ኤደርሰን እንግዲህ ሲቲ ሊመርጥ ይችላል የሚሉ ዜናዎች አሉ። የኖቲንግሃሙ ምናምን ወጥቶ ብቻ ሲቲ ነው ሊመርጥ የሚችለው ወደ 125 ምናምን ነው ዋጋው ብሏል። ዩናይትዶች ኤሊት ኤደርሰን ተውታል። ፕላስ ደግሞ የቶናሊም ጉዳይ በቀላሉ የሚያገኙት ነገር ስላልሆነ
ባሊባን በ50 ሚሊዮን ፓውንድ ያገኛሉ ብሎ እንግዲህ ዩናይትድ ተስፋ አድርጓል። ያገኘዋል ያገኘውም ብራይተን እንደባለፉ ካልገገመ ይሸጡታል፣ ግን ቢያንስ እስከ 60 ምናምን ድረስ የማግኘት እድል አለው በደንብ ከተነከረበት። ወሳኙ አዲስ ዜና ቫንዴቬን ይመስለኛል። ቫንዴቬን ከክለባችን ጋር ተይዟል። ዩናይትድ ወደ ሻምፒዮንስ ሊግ ማደጉን ተከትሎ መግባቱን ተከትሎ እንግዲህ ተከላካይ እንደሚያስፈልገው ያምናል። ምክንያቱም አሁን ያሉን ተከላካዮች እያየን ነው ምን ያህል ጉዳት አዛ እንደሚያደርጋቸውና ተከላካይ መጨመር በጣም ወሳኝ ነው። ቶተናም የሚወርድ ከሆነ ደግሞ ተጫዋቹ የመልቀቅ እድሉ ሰፊ ስለሚሆን ዩናይትድ ተፍ ይለበታል ተብሎ ይጠበቃል። እስቲ እናያለን። ግን ፎሎ ማድረግ እንዳረሱ ይህን ቪዲዮ ሪፖስት አድርጉት። የኖኒ ማዱኬ ዝውውር ስህተት ነበረ። አንድ በጣም የገረመኝን መረጃ ላጋራችሁ። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ፣ ኮፒ ሊንክ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ክለባችን ቅርበት ያላችሁ የዜና ምንጮች እንደገለጹት ከሆነ ኖኒ ማዱኬ ወደ ክለባችን ያደረገው ዝውውር ያልተሳካ እንደነበረ ወይም ደግሞ ስህተት እንደነበረ አምኗል። በክረምት የዝውውር መስኮትም ለተጫዋቹ የሚመጡ ጥያቄዎችን ለመቀበል ዝግጁ እንደሆኑ የሚያሳዩ መረጃዎች ወጥተዋል። ክለባችንም እዚህ ውሳኔ ላይ የደረሰው በውስጥ ከተወያዩ በኋላ እንደሆነ መረጃው ጨምሮ ዘግቧል። መረጃዎችም ጨምረው እንደዘገቡት ከሆነ ክለባችን ከተጫዋቹ ምን ያህል ገንዘብ እንደሚፈልግ ምንም የታወቀ ነገር የለም። ነገር ግን በክረምት የዝውውር መስኮት ኖኒ ማዱኬ ክለባችን የሚለቅበት ሰፊ እድል እንዳለ መረጃዎች ገልጸዋል። ኖኒ ማዱኬን ዝውውር በተመለከተ የወጡት መረጃዎች እነዚህን ይመስላሉ። እናንተስ በዚህ ላይ ምን ታስባላችሁ? ዝውውሩ ስህተት ነበረ፣ መደረግ የለበትም ነበር ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ክለባችን አርሰናል በክረምቱ የዝውውር መስኮት የሪያል ማድሪዱን ፈርጥ አርዳ ጉለርን በውሰት ለማስፈረም እንደሚፈልጉ ታውቋል ማለት ነው። በሌላው ዜና ሚረር ይዞት በወጣው መረጃ መሰረት ባካዮ ሳካ ለቅዳሜው የኒውካስትል ጨዋታ ካልደረሰ ለሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር ለምናደርገው ጨዋታ ግን በእርግጠኝነት እንደሚደርስ ዘግቧል ማለት ነው። ይመቻችሁ። በደንብ ኮፒ ሊንክ እና ሼር እያደረጋችሁ መልካም ቀን። አርሰናል የ21 ዓመቱን አማካይ ኖዋ ሳዲኪ ለማስፈረም ፍላጎት እያሳዩ መሆኑ የተዘገበ ሲሆን ሰንደርላንድ ለተጫዋቹ ከ45 ሚሊዮን ዩሮ በላይ እንደሚፈልጉም ሪፖርት ተደርጓል። አሁን ራስን የማሳየት ጊዜ ብቻ ነው። ሩኒ ባርድጂ የወላችሁ ጋይስ ላሚን ያማል ተጎድቷል። እጅግ በጣም አዝነናል። ነገር ግን አንዳንድ ጊዜ መጥፎ ነገሮች ወርቅ ይዘውላችሁ ሊመጡ እንደሚችሉ አይታወቅም። ያማል መጎዳቱ በዚህ ሰዓት ላይ ዛትማች የባርሴሎና ኦልሞስት ሲዝን ሊወስን የሚችል አይደለም። ምክንያቱም 3 እንግዲህ ጨዋታዎች ኦልሞስት 9 ነጥብ ዲፍረንስ አለን ከማድሪድ ጋር። ላሊጋው በእጃችን ይመስላል። ከረንትሊ የምናሸንፍበት ቻንስ ከፍተኛ ነው። ሶ ያማል ዋናው ነገር ለዓለም ዋንጫው መድረሱ ነው። ሶ ከረንትሊ በጣም የጨዋታ እድል ተነፍጎኛል ብሎ ባርሴሎናን ክረምት ላይ ለቃለው እያለ ስለሚገኘው ሩኒ ባርድጂን ማውራት ያለብን ማለት ነው ጋይስ። ይወላችሁ ቀጣይ ጨዋታዎች ላይ ፎከስ አድርጎ ማሳየት ራሱን ማስተዋወቅ የሚችል ከሆነ የውሰት ውል እንግዲህ ወደ ሌላ ቲም የሚሄድበት ምንም ምክንያት አለ ብዬ አላስብም። ሶ ሩኒ ባርድጂ በሚቀጥሉ ጨዋታዎች ራሱን የማሳየት ጉዳይ ብቃቱን በሚገባ የማውጣት ጉዳይ ነው። ልክ እንደ ራሽፎርድ መሆን የለበትም። ራፊኒያ ኦልሞስት ሲጎዳ ራሽፎርድ ራሱን የማሳየትና በባርሴሎና ቤት ያለውን የውሰቱን ፐርማነንት ማድረግ ነበር የሚጠበቅበት። የራሱ ውሳኔ ነበር፣ አልተጠቀመበትም። ሩኒ ባርድጂ ግን ሁሉን ነገር በእጁ ነው። የባርሴሎና ተጫዋች ነው፣ በውሰት አይደለም የመጣው። ነገር ግን የጨዋታ እድል ከፈለገ ከረንትሊ እንግዲህ ካልሰጠው ፍሊክ ላይ ጥያቄ እናነሳለን ማለት ነው። ምንድነው ብለን ቢያንስ ግራም ያጋባ ነገር አለ። አሁን ላይ ግን የቀኝ ክንፍ ተጫዋች ያለው ቡድን ውስጥ እሱ ነው። የጨዋታ ጊዜ አሁን ነው ሊሰጠው የሚችለው። ኢቭን ኢፍ ትናንትና ለምን የጨዋታ ታይም እንዳልሰጠው ግራን የገባኝ። በቋሚነት እሱ ቢሰለፍ ይሻል ነበር። ምክንያቱም እረፍት ለላሚን ያማል በአንዳንድ ጨዋታዎች ላይ የማይሰጡበት ሁኔታዎች ግራን የሚገባኝ። ያለቀ የሚባል አይነት ጨዋታ ላይ ለላሚን ቢያንስ እረፍት መሰጠቱ ጥሩ ነው። አይኖ ትናንትና እሱ ነው ፔናልቲ ያስገኘው፣ ጎሉ የሚያስቆጠረው በፔናልቲ ያማል ነው። ግን እረፍት ያስፈልገዋል አቴኒ ታይም። ባርሴሎና ሌሎች ተጫዋቾችም ተሸክመውት መውጣት አለበት ብዬ አስባለሁ። ሩኒ ባርድጂ ግን ራሱን የማሳያ ጊዜው ነው። ኩሌርስ ሶስኪ ምን ትላላችሁ ስለ ሩኒ? ኮሜንት ሴክሽን ላይ ሐሳባችሁን ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። አካውንቴ ላይ ገብታችሁ ኮፒ ሊንክ አድርጉት። ቪዲዮንም እንደዛው። ይመቻችሁ።